ንገሪያት እሺ እዚሁ ካንቺ ጋር ትቀመጥ እንዴ ቆይ አንቺ ያምሻል እንዴ እንግዳ እኮ ናት እኛ ተኝተን ምን ትሰራለች ክፍላችን አልገባችም አራንቺ እዚሁ በሽተኛ ነሽ እንዴ አያመኝም በቃ ኩሽና ትሆን እዛ ምን ትሰራለች የወንድሟ ቤት እኮ ነው ምን ይሆንሽ ነው ባክሻት መጻደቂ ያውልሽ ደግመሽ እንደዚህ ብታረጊ ጸብሽ ከኔ ጋር ነው እሺ ምንድነው አንቺ በሁሉም ነገር የምታስፈራሪ መሞት ፈልገሻል እስኪ ግዳይን ከምትፎክሪ ልገልሽ እንደምችልማ ባለፈው አሳይቼሻለሁ ግን አልገደልሽኝ አሁንም ደግሞ የዚህ ሴትዮ ጠበቃ ልትሆኚ ነው አዎ ልሆን ነው አንቺ ከኔ ጋር ችግርሽ ምንድነው ምንም ችግር የለብኝም አንቺ ነሽ ከሁሉም ሰው ጋር ችግር ያለብሽ ተናግሬያለሁ ካልሆነ አይኗንም ነው ማጠፋልሽ ደግሞ ምን ዋንጉድ ነው ይዘውብን የመጡት ከመኝታ ቤት ሲወጣ እኮ እዚህ ተጎልታለች እሷ ልትገባችልም ሲጀመር ከተቀመጠችበት ማተነሳ ሰው ለሞኑ ግን ጋሼ ምን ሆነ ነው የጠፋው ጧት ይወጣል ማታ ይገባል ስለቤቱ ጉዳይ እኮ እንዳለው አወራው ነው ስለቤቱ ጉዳይ እሱ ነገር በቀላሉ የሚያልቅ አይመስለኝም ስለዚህ ለሆነ ነገር ያስፈልገኛል በይና ዳጎስ ያለ ገንዘብ ተቀበል አይ አልቀበለውም ቤት ነው የምወስደው ባይሆንስ እሺ ይሆናል መነኝ ሰውየው እኮ ምስኪን ነው የሆነው በፊት እንኳን ምስኪን አልነበረም እኔ እሱን ጥሩነት ነበር የሰማሁት ገንዘብ የማይሰጥ ምኑ ጥሩ ይባላል ኧረ እባክሽ አሁን እንኳን ጅሉናል ቤቱንና ሌላ ነገሩን ከወሰድን በኋላ አባትና ልጅ እናጨልላቸዋለን ቆይ ግን ምን ሆና ነው እንደዚህ ምን ቅር ብላ ወጣችሁ ያወራነው ሰምተን ይሆን እንዴ አዎ እንደሱ መጠርጠር መቻል ትልቅ ነገር ነው አንተ እየቀለድኩ ነው እንዴ እቺ ምስኪን ሴትዮ እንዴት እንደዚህ ትላታለህ ያልጠረጠረ ተመነጠረ ሲባል አልሰማሽም እቺ ጅል የሆነች ሴትዮ እንዴት ያባየት እንደሆነች ራሱ ይገርመኛል ዝም ብላ ነው እባክሽ አንቺ ግን እሷንም ውሻ አደረግሻት አይደል አናዳኝ እኮ ነው ኩሽና ውስጥ ወረወርኳት ጅል ብትሆን ነው እዚህ ጋር መልሳ መጥታ የተቀመጠችው የሆነ ተንኮል ይኖርባት ይሆናል ባካ አንተም ጅላቱ ምግብ አቅርቢልኝ ይቺ ሴትዮ ደግሞ እንዳትመጣ ብዬሻለሁ እሺ እሻልሽ እና ካንቺ ጋር ተሰዳደብ ይሰለቻል እኮ ሲያት ራሱ ትቀፋለች ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት ካሌብ ታማሚ አክስቴ ትመጣለች የአባቴ እህት በማለት እንግዲህ ራሱን ደብቆና ተሸፋፍኖ ቤት ውስጥ ገብቶ ነበር ነገር ግን ዳኒና ቲና ሁሉንም ነገር ሲሰሩ በአይኑ አይቶ ተመልክቶ በዛ ደግሞ እንግዲህ ካሁን በኋላ ገንዘባቸውን ጠረግርግ አድርገን ከወሰርን በኋላ አባትየውና ልጅየውን እናጨልላቸዋለን ብላ ስትል ቲና የሰማውን ነገር በጣም ከብዶ ካቅሙ በላይ ሲሆንበት እንግዲህ ወደ ኪችን ገብቶ ወይኔ ጉዴ እያለ ባለበት ሰዓት ትሁት መሆኑ ነው እንግዲህ ሴት ስለሆነች እሷ አክስቴ ትመጣለች ብሎ ስላላት ያንን ስለነበረ የጠበቀች ወይኔ ሲል በጣም ተናዶ ወዲያ ወዲህ ሲል መሆኗ ነው ሴትዮዋ ዛሬ በማለት እንግዲህ ጠጋ ስትል ሻርፑን ከላዩ ላይ ሲያነሳ ትሁት ውይ በማለት ስትጮህ አፏን እፍን አድርጓት ሁሉንም የሚሰሩትን ነገር ሲከታተል በነገራችን ላይ ካሌብ አይኔ ከላየ ብሎ ነው እንጂ በትንሹም ቢሆን እኮ የተወሰነ ነግረውታል ያውቃልም ብዙ ነገር አይቷልም ግን በዚህ ልክ አልጋ ድረስ በመሄዳቸው አልተጠራጠረም ነበር እኔ ካሌብ በዚህ ልክ ለቲና አስቦ ትሁትን ይጠይቃታል ያናግራታል የሚለው ድፍረት ይኖረዋል ብዬ አልጠበኩም ነገር ግን ያልጠበቅነው ነገር ነው የሆነው አባትየውም ደግሞ በትሁት የመጣ ባይኔ መጣ ብለው ያው ማስጠንቀቂያ ሰጥተው ስለነበረ አሁን ራስን እንድትከታተላቸውና ራስ ስራው እንድትጀምር ነው የማደርገው ብለው አንዳንድ ትምህርት ነገሮችን እንግዲህ ሲነግሩት ነበረ እሱም እንዴት አድርጌ ብሎ ሲል ችግር የለውም አንተ አታስብ ብቻ እኔ ምልህን ለማድረግ ዝግጁ ሁን ብሎ ሲለው እሺ አባዬ እኔ የፈለከውን ዘዘኝ እዘጋጃለሁ ብሎ ሲለው እሺ ብሎ እንግዲህ አባትየውም ስራ ሰጥተውት ነበረ ያንን ስራ በትክክል ለትሁት ራሱ ሳይነግራት ልክ አክስቴ ትመጣለች ብሎ እሷ እንዳለው ሆኖ መጥቶ ነበረ ነገር ግን ከመጣ በኋላ ቲናና ዳኒ አሁንም ቢሆን አይናቸውን በጨው አጥበው ትንሽ ዘመድ እንኳን መጥቷል ብለው ህፍረት እንኳን ሳይኖርባቸው
አንድ ጊዜ ሳላ ላይ የፈለጉትን ይሆናሉ። ምኝታ ክላስ ተከትሏቸው ሁሉ ገብቶ ሁሉን ነገር ሲያይ ዳኒ ለሽ ብሎ ተኝቶ ነበረ። ሰው ቤት ያለ አይመስልም። በራሱ ቤት የዚህን ያክል ራሱን ስቶ መተኛት ምን አይነት ድፍረት፣ ምን አይነት አይን አውጣ ሰው እንደሆኑ በጣም የሚገርሙ ናቸው ሁለታቸውም ማለት ነው። አባትየው በሚገባ ሁሉን ነገር የነሱ ሀሳብ ተረድተዋል። ቲናም ሀሳባቸውን እንዳለ እንግዲህ ይህንን ሀሳብ ከሷ ውጭ ማንም የሚያውቀው አልመሰላትም። ትሁትም አላስበላ ብላቸዋለች። አይናቸውን ከትሁት ላይ አሁንም ቢሆን ዳኒ ተይ እባክሽን ከትሁት ጋር አትጣይ፣ ትሁት ምን ታድርግሽ? ተሷ ላይ በቃ አንሺ፣ እኛ ከሷ ምን አለን? የምንፈልገው እኮ ከሷ ሳይሆን ከነዚህኞች ነው እና እሷ ጋር ጠብ የሚባል አያስፈልግም፣ እባክሽን በትህትና ሁሉን ነገር እናድርግ ብሎ ቢላትም ነገር ግን ቲና ትሁት የምትባል ልጅ በአይኔ ማየት አልፈልግም ስትል ዳኒም በጣም ነበር የተናደደባት እና የተበሳጨባት። ካሌብ እንግዲህ ተሳፍሯል ብለው በእነሱ ቤት አገራማን ብለው ካሌብ እስከሚመጣ ድረስ አባትየውም ስራ ሄዶ መሽቷል እና በነፃነት ፈታ እንበል ሲሉ ነበረ ሁሉንም ነገር። ግን ካሌብ በአንድ ቀን በማየት ይህን ያክል ከጨለለ የአባትየውን ያክል ብዙ ስቃይ ቢያልፍበት ምን እንደሚሆን አስቡት ማለት ነው። እንግዲህ ቲና አሁንም ቢሆን ትሁት ስላለች ነው እንጂ እሷ ባትኖር ኖሮ አሁንም ቢሆን ያው ራሱን ደብቆ ቢመጣም አደጋ ለማድረስ እሷ ማንም ላይ ወደ ኋላ የምትሴት አይደለችም። በጣም ጨካኝና አረመኔ ከሰው ያልተፈጠረች ነው የምትመስል፣ ለሰው ልጅ ያላት አስተሳሰብ ማለት ነው። በዚህ ልክ መዘቀጥ፣ እኔ ብቻ ልብላ፣ እኔ ብቻ ልሁን ማለት ነውር ነው፣ ትልቅ ነውር። ትሁት እንግዲህ እንደ ስሟም ትሁት ትህትናዋ ብቻ ይበቃል። የሰው ልጅ አብሮ ሲኖር እንግዲህ ብዙ ክፉ ደግ አለ። ለሁሉም ነገር ሁሉንም በትህትና ለጊዜው ትሁት እኔ እስከነ ስሟ ስራዋ በጣም የሚመቸኝ ልጅ ናት። ከራሷ ይልቅ ለሰዎች ራሷን አሳልፋ የምትሰጥ፣ ለራሷ ማሳሳ፣ ደፋ ቀና ብላ ገንዘብ ታገኝበታለች። ግን እኔ የላቤን ብቻ ነው የምፈልገው ብላ በዚህ ልክ ለእነሱ ጠበቃ ቆማ እየተከራከረች ትገኛለች። ቲናም እንግዲህ እስከዛሬ ድረስ እበላለሁ ብላ ነበረ፣ ግን ልትበላ አልቻለችም። በየቦታው ሀሳቧ እቅዷ እየፈረሰባት ነው። አልተሳካላትም። ሁሉ ነገሯ ጥምምም ብሎባታል። ይህን ነገር ደግሞ እያደረገችብኝ ያለችው አንድና አንድ ትሁት ብቻ ናት ብላ ነው የምታምነው። ዳኒም ትሁትን እባክሽን ይቅርታ ብሎ ቢጠይቃትም ያንተን ይቅርታ ቀቅልና ብላው አይመለከተኝም ብላ ስትለው ነበር። እኔ እኮ ምንም አላደረኩሽም እያለ ቢላትም አንተ አደረከኝ አላደረከኝ ስለ አንተ ምንም አይመለከተኝም። አሁን ሁለተኛ እዚህ ስራ ቦታዬ እንዳትመጣ፣ አንተ ከመጣህ እኔ ለቅቄ እወጣለሁ፣ እኔ ከወጣሁ ደግሞ አንተም ከዚህ ተቤት ትወጣለህ ብላ ማስጠንቀቂያ ስትሰጠው ነበር። እሱ ግን በጣም ጀግና ነሽ፣ ቆይ ድፍረትሽን ሳላደንቀው አልቀርም፣ ቤተሰቡን በሙሉ እኮ እግርሽ አጠገብ አስደፍተሽ ይቅርታ አስጠይቅሽው ጀግንነትሽ ምናምን ብሎ ስላት እኔ ስራዬን ሰራለሁኝ፣ ያለ አግባብ ግን እንድናቅ ክብሬ እንዲጣስ አልፈልግም። ለስራዬ ነው የመጣሁት። ስለዚህ ስራዬን በአግባቡ የምሰራ ሴት ነኝ፣ ክብሬ ደግሞ ሊጠበቅልኝ ይገባል በማለት ነበረ መልስ የመለሰችለት። አንቺ በጣም ራስሽን አስከብረሽ ነው የምትኖሪው፣ ራስሽን እንዴት እንደምታይ ባላቅም እያለ ቢላትም ከዚህ ኪችን ትወጣ ከሆነ ውጣ ስትለው ቲናም ወደ ኪችን ገብታ ምንድነው የምትሰሪው ብርጭቆ ምናምን ውሃ ስትል ነበረ። ያው ውሃሽን ብላ ስትሰጣት ከሰጠቻት በኋላ አንዳንድ ነገር ልትናገር ስትል አሁን የመጣሽው ለውሃ ነው ወይስ ለነገር ትወጫለሽ ወይስ እኔ ልውጣ ስትላት እሺ በማለት ነው ቀጥ ብላ የወጣችው። እንግዲህ ዘመዲቱ ከመጣይ በኋላ እነሱ እየጨፈሩ ባለበት ሰዓት ነበረ ቤቱን ከፍታ እንግዳዋን ካስገባች በኋላ ምግብ ላቅርብ ወይ ስትል አንፈልግም፣ እየተዝናናን ነው፣ እዚህ እንዳምጪ በማለት ነበረ ትሁትን ያባረረቻት። እሷም ደግሞ እሺ በማለት ነበረ። ግን ዳኒ ምን ችግር አለው ልጅቱን እንደዚህ ከምትለክፊያት? ችግር የለውም አቅርቢ ብለሽ ብታያት፣ እሷ እኮ ቁርስ ላቅርብ ነው እንጂ ያለችው ሌላ ምንም ያለችው ነገር የለሽም።
ግን አንቺ ነገር ትፈልጊያለሽ ብሎ ሲያ ቆይ እናንተ ምን አስነክታችሁ ነው በዚህ ልክ ሁላችሁም ለሷ የምታደሉት? አንተም እንደነሱ ተጨመርክ። ቆይ ሰዎቹ ምን ታስነኪያቸው ነው በዚህ ልክ ለአንቺ የሚያደሉት ስትላት ነበር። እኔ ምንም የሚያስነካዋቸው ነገር የለኝም ሀቅና ሀቅ ስላለኝ ብቻ ነው እያለች ትሁትም መልሳላት ነበረ። እንግዲህ እንግዳዋም ገብታ ምግብ ስታቀርብ ለእንግዳዋ እየተራረፈ ሌላ ነገር እንዳሰጫት እያለች ስታት ምን አገባሽ በገዛ ወንድሟ ቤት ወንድሟ እኮ ነው ያመጣው በወንድሟ ቤት ወንድሟ በሚያመጣው አስቤዛ የፈለገችውን ብትበላ ስትላት ነበረ። በዚህ ልክ የተሰራን ምግብ ራሱ መከልከል ይህ ትልቅ ክፋት እና ተንኮል ነው። ይህ ተንኮልና ክፋት ደግሞ የትም አያደርስ። እስከ ዛሬም ወደ ታች ዝቅ ነው እንጂ እያሉት ያለው ከፍ አላሉም። ጉዳት እንጂ የሚደርስባት ጥቅም አላገኘችም። ዳኒም ለሌላ ሴት ነው እንግዲህ ደፋ ቀና እያለ በጣም የሚወዳትና የሚያፈቅራት ሴት ስላለች ለዛች ለሴት ብሎ ነው ይህንን ስራ እየሰራ ያለው። ለትሁት ቢነግራትም ምንም አያገባኝም እኔ በዚህ ጉዳይ የሀቅህን የላብህን ለምን በዚህ ካልሆነ ባትወድህ ቢቀርብህ ይሻላል እያለችው ነበረ። ቲና እንግዲህ ከሁሉ ውጭ መሆኗ በጣም ታሳዝናለች። እዚህ ጋር ካሌብ ሁሉን ነገር እየተመለከተ ነው። ዳኒ ሌላ ፍቅረኛ አለው። የክፉ ሰው መጨረሻ ሜዳ ላይ ነው መውደቅ ያለበትም ትክክልም ነው። እወድሃለሁ እንኳ ስትለው በቅጡ እወድሻለሁ እንኳን ብሎ ራሱ የማይመልስላት ነው ማለት ነው። በጣም ራስ ወዳድ የሆነ ነው። ድፍረቱን ግን ሳላደንቀው አልቀርም። ያኔ በዚህ ልክ አባወራ ቤት ገብቶ ልክ አባወራ አልጋ ላይ ተኝቶ ለሽ ብሎ በነፃነት ያለምንም ሀሳብና ሂሳብ እንደዚህ ማድረጉ እኔ በዚህ ልክ ይህ ድራማ ብዙዎችን ያስተምራል ብለው ነው ያመጡት። ይሄ ግን እዚህ ጋር ሊያስተምረኝ አልቻለም ማለት ነው። በዚህ ልክ ይኖራል ብዬ አላስብም። አሉ ተንኮለኞች፣ መጥፎዎች ባሎቻቸው ደፋ ቀና ብለው ቤታቸውን ከፍ ለማድረግ የሚታገሉ እንዳለ ሆኖ ነገር ግን በዚህ ልክ ይሆናል ብዬ አላስብም አልጠብቅምም ማለት ነው። የቲናና የዳኒ አይናቸው ፍጥጥ ማድረጋቸው እኔ በጣም ለየት ብሎብኛል። የካሌብ አባት እንግዲህ ስራውን ለካሌብ ለቀው እሳቸው የራሳቸውን ስራ በደንብ እየሰሩ ይገኛሉ። በአሁኑ ሰዓት ካሌብ ቤት ውስጥ ሆኖ የሚያደርጉትን ነገር እስከ ዛሬ ሲከታተሉ የነበሩት ሁሉን ነገር ባይናቸው በብረቱ ሲያዩና ሲመለከቱ የነበሩት አባትየው ነበሩ። አሁን ግን እኔ ይበቃኛል፣ አንተ እይና የምትፈርደውን ነገር ትፈርዳለህ፣ እኔም ደግሞ ያደረገችኝ ሁሉ እነግራታለሁ በማለት ተመካክረው እሱም ስራውን ጀምሯል በሚገባ መልኩ። ግን በዚህ ልክ በአንድ ቀን የተቃጠለ ትሁትና አባቱ ምን ያክል ስቃይና ምን ያክል አስከፊ ጊዜያትን እንዳሳለፉ ለማየትና ለመረዳት በጣም ቀላል ነው ማለት ነው። የእውነት ግን ትሁት እኔ በምን ቃል እንደሚያመሰግናት በምን ቃል ለትሁት ቢያደርግላትም እሷ የወር ደመወዝ የሚከፈላት ብቻ አይደለችም፣ ካፈሩት ንብረት እኩል የሚሰጣት ልጅ። ምክንያቱም በሷ ነው ዛሬ ድረስ አባቱ በህይወት ሊቆዩ የቻሉት እንጂ አባትየው ይሞት በትሁት ባትኖር ኖሮ ዛሬ ላይ አባቱን በህይወት ላያገኝ ይችል ነበር፣ እሱም ንብረቱን ሊወሰድ ይችል። ምክንያቱም አባትየውን አስወገዱ ማለት ካሌብን ደግሞ የፈለገችውን ማድረግ ምንም አይቸግራትም። ሁሉ ለነገሩ በእጇ ነው የሚሆነው ማለት ነው። እና ትሁት በጣም ትልቅ ስራ እየሰራች ጀግና፣ ጠንካራ ከእህትም በላይ ከልጅም በላይ ለካሌብ ከእህቱ በላይ ናት የእውነት። እንዲሁም ደግሞ ለአባትየው ከልጅም በላይ ናት። ልክ የካሌብ ወንድ ልጅ እንደሆነ ሁሉ ቲና ደግሞ የሴት ልጃቸው ያክል ነው ማለት ነው። በዚህ ሰዓት አጠገብ ሆኖም ለአባት ይህን ያክል መከራ ይህን ያክል ስቃይ እስተመደብደብ ድረስ እስተመታገት ድረስ ነው የደረሰችው። ግን ካሌብ በጣም አንገተ ጉርድ ነው ማለት ነው። የእውነት በጣም ነበር ያዘንኩበት በባለፈው ላይ ትሁትን ምንም ነገር ሳይሰማት ምንም ሳያዳምጣት ቀጥ ብሎ ቲና የነገረችውን ይዞ መጥቶ ውጪ በማለቱ በጣም ነበር ያፈርኩበት ማለት ነው።
ነገር ግን አሁን እንደዚህ በራሱ አይን ሲያይና ሲመለከት ምን ያክል ጊዜ እንዳሳለፈች ይችል ምን ያክል ስቃይ እንዳተሰቃየች ይገባዋል ሁሉ ነገር። እናም እንግዲህ ካሌብ ይህን እስከ ዛሬ ሲጫወቱበት የነበረው በተለይ ደግሞ አባትየውና ልጅየውን እናጨልለዋለን እያለችው ነገር በጣም ነው የተሰማውና የቆረቆረው። ዳኒም ቆይ ሴትዮዋ ምን ሆና ነው እንደዚህ ዘላ የወጣችው ብሎ ወይኔ ጉዴ ምናልባት ሰምታን ይሆን እንዴ ስትለው አዎ እንደሱ መጠርጠር ነው የሚሻለው ብሎ ሲላት አንተ ደግሞ እኔ እየቀለድኩ ነው አመረርክ እንዴ ስትለው ነበረ። ቲና አንቺ ደግሞ ችግር አለብሽ መጠራጠሩ አይከፋም እና ጠርጥሬ ብሎ ሲላት ሴትዮዋንም ለማየት እንግዲህ ወደ ኪችን ቀጥ ብላ ስትሄድ ይች ሴትዮ እንዳትመጣ ብዬሻለሁኝ ወደ ክላስም ሆነ እሳላም ስትል ቆይ አንቺ ሰው ምን አደረገችሽ? በገዛ ወንድሟ ቤት ምን ታደርግሽ? እክላስሽ አልመጣችብሽም። እሳላ ግን መግባትም ሆነም የፈለገችውን ማድረግ ትችላለች። ምክንያቱም የወንድሟ ቤት ነው እና በወንድሟ ቤት ልከለከያት አችልም። አረ ምን ጉርንሽ ለበሽተኛና እንግዲህ ለእንግዳ የማትራሪ ጨካኝ እያለቻት ስትጨፋባት ነበር። በጣም ነው የምታስጠላኝ። ይቺ የሽማግሌ ውህት በመሆኗ ራሱ እጠራጠራለሁ ምናምን ስትል ነበረ። ካሌብ ወዲያ ወዲህ እያለ ሲንጎራደድ በስተ መጨረሻ አልቻለም። ትሁት በጣም ተገርማ በሁኔታው ወይኔ ሴትዮዋ መሆኗ ነው ምናምን እያለች ባለችበት ሰዓት እጇን ብታዋዛውዝ ምን በጣም ተናዶና ተቃጥሎ ስለነበረ በሁኔታው በጣም ተገርማ ጠጋ ብላ መሆነሽ ወስታት እሱም ወይኔ ወይኔ እያለ ወዲያ ወዲህ ሲንጎራደድ ትሁትም እሪታዋን ስታቃልጣው ቶሎ ብላ አፏን ነበር ያፈናል። የዳኒና የቲና ውርደት መቼ ነው? ካሌብ አባቱንም አላምን ብሎ ቲናንም አላምን ብሎ በአይኑ በብረቱ አይቷል። መቼ ነው እንግዲህ የሚያዋርዳባቸው ከፍ ዝቅ የሚያደርግባቸው ቀን እንደኔ ናፈቀው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ልጅ ሙቤ እንግዲህ አዲስ የሆናችሁ ለቤቱ ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ መልካም ቆይታ መልካም ጊዜ ይሁንላችሁ።